ተኝታል እንግዳለ እንደ ቤት ውስጥ ማለት እኔ እንዳልገባ የሚከለክል እንግዳለ የለም አለ ማለት እንትን እኮ ነው ትንሽ አጫውተኝ እንዴ ደስ ትለኛለህ ለዛ ብዬ እኮ ነው ያው ገዚህ እኔ እኮ ተምሬያለሁ ለዛ ነው እውነትህን ነው ቆይ እንጂ የቢናር ለፈለከው ወይ የኔ ነገር ለራስቸዋለሁ አይ ምኑን ይረሳው ሆስፒታል አይደለች የቢ መች መጣች አሁን ቀጠሮ ኖሯት እኮ አሁን እኮ ነው ሄደች የእውነትህን ነው እውነት ይልደውላት በቃ አራራራ አይ ምን ነው ቃዲስ እታመመ ሰው ላይ እኮ ስልክ ዝም ብሎ አይደወልም እንዴው በሽታ ገለኝ ነው እንደው በጣም እኮ ነው ወንድ ግባና ይጓ ካልጭክ ገብቼ ልጠይቃት ይሻላል በል እንግዲህ ደረጀ እንግዲህ ራሱን አንገቱን ደፍቷል ቤተሰብ በጣም ነው የሚያሳዝነው በጣም ማለት ነው እንደዚህ ወይኔ በመድኃኒዓለም እሱ እንደዚህ ላጎነበሰ እሱ እንደዚህ ለተጣመመ ጋይስን አንገቴን አመመኝ በስላሴስ እውነት ነው የምር ማለት እንዴ እኔ ምን ይሉታል በቃ አፈርኩኝ ማለት ነው በቃ ኩምሽሽሽሽ ብዬ ማለት ነው በቃ እስከሚያልቅ ድረስ በቃ እንዴ ምን አስጨነቀኝ አካይኑ ድራማ መሆኑን እኮ አውቀዋለሁ ጋይሶች የግን ደግሞ ማለት ነው አላቅም በቃ የሆነ ስሜት አለው ታውቃላችሁ በቃ እስኪ እንደኔ እንደዛ አይነት ስሜት ተሰማችሁ እስኪ የምር ማለት ነው እንዴት አያችሁት ደረጀ ብር በጣም ነው ያሳዘነኝ ማለት ማርታ ማሳዝናኛለች ግን ደግሞ የማርታም ቢሆን በጣም ከባድ ነው ባመኑት ሰው መከዳት በሚወዱት ሰው ያኔ በቃ ከፈጣሪ በታች ብላ አምና በቃ የልጆቿን አባት የዚህና አክላመት ትዳሯ ከሰራተኛው ልጅ እንዳለው በራሷ መንገድ ስታረጋግጥ በስማም በጣም ያማል እውነት ለመናገርና በጣም ነው የሚያሳዝነው በጣም ነው የሚያስከፋው ምናምን ግን ከሷ በላይ ደግሞ ደረጀ በቃ የምር ማለት ታውቃላችሁ ይሄን ያክል በተለይ ዳጣ ከመጣች ወደ ዝቤ ከመጣይ ጀምሮ የመጀመሪያው ያምሮ አርፏል ማለት ባይሆንም ግን ባሁን በተለይ ዳጣ ዝቤ ከመጣይ ጀምሮ ምን አይነት ስሜት ይሰማው እንደሆነ ታውቃላችሁ ከዛ ደግሞ ሰላም ስታረግዝ እሱ ምንም የሚያውቀው ጉዳይ የለውም ነበር ምናምን ግን መጨረሻ እንዴት ብዬ ልንገራችሁ ጋይስ በቃ በጣም ነው የሚከብደው እኔ በጣም ነው ደረጀ አንገቱ ጥምም ብሎ ቀረ ጋይስ ቅልምም ብሎ ቀረ እሷም እንባር ግፍርግፍ አለ ከዛ ደግሞ በቃ ውድቅ ስትላልጋው ላይ በቃ ያነሳተን ፈለገ በቃ ያቺ ዘን ጊዜ ሆነ ነገር ማርትዬ የሚላትን በቃ ጋይስ ወይኔ በመድኃኒዓለም ልጅህ ነው ከሰራተኛ ጋር ከሰላም ጋር ተኝተሃል ስትለው በቃ ወዮ እስኪ እናንተስ ምን ተሰማችሁ ቤተሰቦች ይሄ ማለት ነው አይ ነው ድራማ ነው አንዳንዶቻችሁ ድራማ ነው ምን ታካብዳላችሁ ምናምን ትላላችሁ እንዴ ማለት ያኔ እንደሰው ይሄ ድራማ ቢሆንም ግን ደግሞ ይሄ እውነታው ዓለም ላይ እኮ ይሄ የሚያንጸባርቅ ነገር ነው በእንደዚህ አይነት ህይወት ውስጥ የሚያልፉ ሰዎች እንዳሉ ማሳያ ነው ስለዚህ ከዛ አንጻራው እንጂኛ ማካበል ምናምን አይደለም ደግሞ ያየነው ስለሆነ የሆነ እንደ ሰው የሆነ ሰው ፊሊንግ የሰውን ፊቱን ላይ የሚያሳየው ሊሆን ይችላል የሚናገረው የሆነ ፊዚካል ስትሉ የምር ያሳዝናል አይደል ጋይስ የምር እኔ በጣም እንደዛ አይነት ስሜት ነው የሚሰማኝ ሰው ዝም ብላችሁ ድራማ ውስጥ ነው ሲስቅ አብራችሁ ትቃላችሁ አይደል ሲያለቅስ ሲያዝን ደግሞ አብራችሁ እኔ ለምሳሌ ውሃ ኤቢ ታመምኩኝ ምናምን ብላ ፕራንክ አድርጋቸው ወደ ሆስፒታል ይዘዋት ሄዱ ውሃ አይታችኋታል በቃ እንባዋ ሞቶ ሙልት አለ ማለት ነው ባይኗና የዛን ዛት አሳዘነችኝ የምር ያኔ አይኖ አውቃለሁኝ እኮ ኤቢ ፕራንክ እንደሆነ ምናምን ያደረገቻቸው ምክንያቱም ማርታ ወደ ሆስፒታል ሄዳ ያን ነገሩን ትላለ ማለት ይሆናል አይደል በቃ ሌላ ችግር እንዳይፈጠር ለማድረግ ተመካክረው ናታን ኤቢና እንትና ዳጣ ሆነው ያደረጉት እንትን ነው ግን ቢሆንም ደግሞ ጋይስ በቃ ያም ሆኖ ያለ በቃ እንደ ሰው የሚሰማቸው ስሜት አለና አላቅም ጋይስ ማርታ ምን አይነት ውሳኔ ተወሰነ ይሆን በቃ ማለት ራሷን ስታለች እዚህ ጋር በቃ በጣም ነው እንግዲህ ሰው የምታምኑት ሰው ስትከዱ በዛ ባመናችሁት ልክ ነው የምትጠሉት ሰውን አንዳንድ ሰው በቃ በትልቅ ቦታ ሰጣችሁት በልባችሁ ትልቅ ቦታ ሰጣችሁት የወደዳችሁትን ሰው የሆነ ታይም ላይ ሐሳባችሁ ስትቀይሩ የሆነ ነገሮችን ሸንተ ስታደርጉ በቃ የሆነ ነገር ያልሆነ ነገር ከሰውየው እናንተ የማትጠብቁት ነገር ስታዩ አልሆነ ቦታ ላይ ስታገኙት በወደዳችሁት ልክ ነው የምትጠሉት
በቃ በዛ የሚወድ ልብ አንዳንድ ሰው የሚወድ ልብ የማይጠላ ይመስለዋል እንዴ የሚወድ ልብ ነው ሲጠላ በጣም መመለሻ ራሱ የለውም ጋይሶች እኔ እንደዛ ነው በቃ በእኔ ጋር እንደዛ ነው ሰዎችን ቦታ ከሰጠው አለቀ ግን የሆነ ሰዓት ደግሞ ከጠላኋቸውም አለቀ እኔ ምን አገባኝ እኔ ማለት እኔ እንጃ በተለይ ደግሞ እየዋሹ ከሆነ አስባችኋል በቃ እየዋሹ ከሆነ በተለይ ደግሞ አብረውኝ ያሉት ለካ ያ አሁን የታየው ማንነታቸው ከታች አብሯቸው እንደነበረ የምታውቁ ከሆነ መስማም በጣም ነው የሚያመው ጋይስ ማርያም የምሬን ነው እና በቃ ማርታም አሁን ከደረጀ ስህተት መስራቱ አይደለም ከባዱ ነገር ይሄን ያክል ጊዜ እየዋሻት ይሄን ያክል ጊዜ ከሰራተኛ ጋር እየተኛ ነበር የሚለው ሐሳብ ነው እሷን በጣም የሚጎዳትና በጣም ከባዱን እንትን የሚይዘው እና እንደዛ አላችኋለሁ ቤተሰቦች የሚያማት እሷን የሚሰብራት ካንተን ውጭ የሚያደርጋት ነገር እንዳልኳችሁ ነው ይሄ ነው እንጂ ሌላው ነገር አይደለም በሷ ጋር ይሄን ያክል በጣም የሚሰብራት ማለት ማንኛችንም ብንሆን የምናደርገው ነገር ነው ማለት ሰዎች አይደለም ሰዎች እስከሆነ ድረስ እንደ ሰው የሚያመን የሚሰብረን የሚጎዳን ወይም ደግሞ ያሳለፍናቸው የሆኑ እንትኖች ስብራቶች ይኖራሉ እና ማርታንም አሁን በጣም ከባዱ ጊዜ ለካ ከሰራተኛዋ ጋር ለዛውም ደግሞ እንደ አንድ እህት የምትንከባከባት ሰራተኛዋ ወልዳ ያረሰቻት ታማያ ያስታመመቻት ብቸኝነት ሲሰማት አይዞሽ ያለቻት ያቺ ብዙ ብሶቷን የምታካፍላት ችግሯን ጭንቀቷን የምትላት የነበረችዋ ሰላም ወይም ደግሞ የቤት ሰራተኛዋ ዛሬ ከባሏ ወልዳ የወለደችው ያቀፈችው ልጅ አባቱን እንኳን ተናገሪ ስትባል አይ ብላ ያን ያክል ሽቅብ ቁርቁር ስትል የነበረችው ማርታ ያን ያክል እንኳን በቃ ለምን ብላ እንኳን አልጠየቀችም ማለት የልጅሽን አባት አንቺ ስትባል በቃ ማውጣት አልፈልግም ተውኝ ምናምን ስትል በቃ ተዋት ብላ ደረጀን እንደውም በቃ ተዋት ደሬ በእናት በቃ ተዋት ካልፈለገች አልፈለገችም ምናልባት ብላ እንግዲህ እሷ ነበረች እንደውም ከጎና ቆመች በቃ ችግር የለውም አብሽሪ ከምናምን ስትል የነበረችውና አሁን ደግሞ የሆነውን ነገር ስታዩ በጣም ነው የሚያሳዝነው ያማል ይደብራል ያማል ያስጠላል ኤቭሪቲንግ ግን እንደ አጠቃላይ ደግሞ ያው ይሁን ከማለት ውጭ ምንም የሚባል ነገር የለም እና ውድ ቤተሰቦቻችን እናንተስ ምን ተሰማችሁ አሁን በኋላስ የማርታ ውሳኔ ምን ሊሆን ይችላል ጋይስ ምን ሊሆን ይችላል ብላችሁ ታስባላችሁ ትንሽ ከባድ ነው እውነት ለመናገር ደረጀም እንዳያችሁት ነው ወረቀቱን ከማንበቧ በፊት እኮ እሷ ደረጀን ማንበብ ትችላለች ምክንያቱም አንገቱ ተሰብሯል ኦሬዲ ጋይስ እንደው ምንም ያክል ደግሞ እኮ ደረጀ በጣም እንትን ያረጋት እሷንም እንደታውቃለህ ስትጠይቀው ነው ወይ ብላ ስትለው አረ የለም በቃ ማርቲ መድኃኒት ሙሸቷን ነው ታውቂያለሽ የኔን ያላትን ጥላቻ ስለዚህ ከእውነት የራቀ ነው ብሎ እሷን ያባበለባት መንገድ እሱ ራሱ ደግሞ ሌላ ህመም ነው እሱ ሌላ ስብራት ነው ጋይስ ታውቃላችሁ በምትወዱት ሰው በመታምኑት ሰው ይሄ መከዳቱ ይሄ በቃ አይደለ በቃ ጀስት እሱ ነገር ትንሽ ያስጠላልና ለዛ ነው ኤኒዌይስ እንግዲህ ያው እግዚአብሔር ይመስገን ከማለት ውጭ ምንም ሊባል አይችልም እንዳጠቃላይ ተመስገን ነው ሶ ያው ያደረገችው ነገር ጥሩ ነው ወይም ደግሞ መልካም ነው ባንልም ከሁኔታ አንፃር እንግዲህ ደረጀ የሰራው ነገር ኦፍ ኮርስ አው ስህተት ነው ግን ደግሞ እሷ እኮ ይሄን ቃል ዛሬ እሷ ይሄን ከማረጋገጧ በፊት እኮ እሱ በየሰዓቱ ለስንት ወራት ለአመታትን እኮ ተጨንቆበታል ይሄን ጉዳይ የሰላምን እንኳን አሁን በቅርብ ቢሆንም በተለይ የዳጣ ጉዳይ ሁሌም ሲያስጨንቀው ሁሌም ሲያነባ ብቻውን ሲያለቅስ ነበረ ማርታ ጋር አብሯት ሲሆን ሲስቅ ደስታውን ድንገት ትዝ ሲለው በቃ ደስታው ይነጠቃል አብራው እሷ በቃ አብሯት ሲያቅፋት ምናምን በቃ በእያንዳንዱ ታይም እንኳን ያስታውሳል ግን ደግሞ ዛሬ እሷ ጋር ሲደርስ ከባድ ነው ለማስረዳትም ለመረዳትም በጣም ያማልና እንግዲህ ምን ይፈጠር ይሆን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ቀጣይ አዲስ ቪዲዮ እስከምንገናኝ ሼር ላይክ ሰብስክራይብ ማድረግ አይረሳ እወዳችኋለሁ ውድ ቤተሰቦቼ ባይ ባይ እወዳችኋለሁ ላይክ